ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬ ስለ አርሰናል የወጡ አዳዲስ መረጃዎችን ለእናንተ የምናደርስ ይሆናል። ላይክ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ። እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። ጁሪያን ቲምበር በበጋ ወቅት በዚህ በብልት አካባቢ ግሮይን የሚባል ህመም ላይ ለነበረው ችግር ቀላል የቀዶ ጥገና አድርጎ ነበር የሚል መረጃ ዛሬ ላይ ወጥቷል እና አሁን ላይ ወደ ልምምድ የተመለሰ ሲሆን ለ2026/27 የውድድር ዘመን በሚደረገው የቅድመ ውድድር ጊዜ ፕሪሲዝን ውስጥ የተወሰነ ተሳትፎ ያደርጋል ተብሎ ይጠበቃል የሚሉ መረጃዎች እየወጡ ነው የሚገኘው። አንዳንድ መረጃዎች ደግሞ በዚህ በቅድመ ውድድር ጨዋታዎች ላይ ላይሳተፍ የሚችልበት ሁኔታ እንዳለ ነው መረጃዎች እየጠቆሙ የሚገኙት እና አሁን ላይ ስለ ቲምበር ያለው መረጃ ይህንን ይመስላል። አዳዲስ መረጃዎች የሚወጡ ከሆነ ለእናንተ የምናደርሳችሁ ይሆናል። አርሰናል ጆን ስቶንስን ለማስፈረም ጥያቄ አቅርቧል የሚል መረጃ ዛሬ ፋብሪዚዮ ሮማኖ ይዞ ወጥቷል። በተለይ ቼልሲ እንዲሁም ከጣሊያን ደግሞ ጁቬንቱስ እና ኢንተር ሚላን የተጫዋች ፈላጊ መሆናቸውን ተዘግቧል። አርሰናልም ለዚህ ተጫዋች ጥያቄ እንዳቀረበ ፋብሪዚዮ ሮማኖ ዘግቧል። በተለይ ዊሊያም ሳሊባ በጉዳት ለወራት ከሜዳ እንደሚርቅ መረጋገጡን ተከትሎ አርሰናል በዛ ቦታ ጋር ተጫዋች ለማስፈረም እየሰራ ስለሚገኝ ምናልባት ጆን ስቶንስ በሱ ቦታ ዊሊያም ሳሊባ እስከሚመጣ ድረስ ለአርሰናል የሚፈርምበት እድል እንዳለ እየተዘገበ ነው የሚገኘው። በሌላ ዜና ስለ ብሩኖ ጊማሬሽ ለኤዲሃው በግልጽ በስፖርታዊ ምክንያቶች ክለቡን መልቀቅ እንደሚፈልግ አሳውቋል የሚል መረጃ ዛሬ ላይ ወጥቷል። ሱፐር ኤጀንት ኪያ ዶራቪቻን ምስሉ ላይ እንደምታዩት ማለት ነው ከብሩኖ ጊማሬሽ ጎን ያለው መነጽር ያደረገው ዝውውሩን ለመጨረስ በቀጥታ ከኒውካስትል ኃላፊዎች ጋር እየተደራደረ ይገኛል። እናም አርሰናል የቃል ጥያቄዎቻቸውን በሱ በኩል እያቀረቡ ስለሆነ ኒውካስትል ምንጮች ቀጥተኛ ግንኙነት የተደረገ አይደለም ብለው የሚዘግቡት ለዚህ ነው። ምክንያቱም አርሰናል በብሩኖ ጊማሬሽ ወኪል ወይም ኪያዱራቪቻል የሚባለው ከሱ አጠገብ ያለው ምስሉ ላይ የምትመለከቱት የሱ ወኪል ነው እና አርሰናል ድርድሩን በሱ ለመጨረስ ነው ያሰበው ቀጥተኛ የዝውውር ዋጋ ሳያቀርብ ከዛ በኪያዱራቪቻን አማካኝነት በዝውውር ሂሳብ ላይ ከተስማማ በኋላ አርሰናል ይፋዊ ጥያቄ ያቀርብና ቀጥታ ተጫዋቹን ለማስፈረም ነው ያሰበው። ምክንያቱም የዝውውር ሂሳቦች ውድቅ እንዲሆኑበት አልፈለገም። በወኪሉ ከጨረሰ በኋላ ቀጥታ ያን ገንዘብ ይስማማኛል ብሎ ካሰበ ያን ገንዘብ አቅርቦ ተጫዋቹን በአንዴ ማስፈረም ነው የፈለገው። አሁን ላይ እየሆነ ያለውም ያ ነው። ኪያ በዋጋ ከኒውካስትል ኃላፊዎች ጋር ከስምምነት እንደደረሰ አርሰናል ዝውውሩን ለመጨረስ ይሰራል ሲል ነው ታማኙ ሃንድ ኦፍ አርሰናል ዛሬ ላይ ይዞት የወጣው መረጃ እና አርሰናል ለብሩኖ ጊማሬሽ ባሳለፍነው ሳምንት በቃል ደረጃ ያቀረበው የ70 ሚሊዮን የዝውውር ጥያቄ ውድቅ ተደርጓል። ኒውካስትል በቅርብ ምንጮች በአርሰናል እና በኒውካስትል መካከል ምንም ቀጥተኛ ግንኙነት የለም እያሉ የሚዘግቡት ዝውውሩን እየመራ የሚገኘው ወኪሉ ኪያ ዱራቪቻን ስለሆነ ነው። አርሰናል ዝውውሩን መጨረስ የፈለጉት በወኪሉ በኩል ነው። የብሩኖ ጊማሬሽ ዋጋ ከ80 ሚሊዮን ፓውንድ የሚጀምር ነው። ዝውውሩ ከ80 እስከ 85 ሚሊዮን ፓውንድ ድረስ ይደርሳል ተብሎ ይጠበቃል። ብሩኖ ጊማሬሽ አርብ ወደ ኒውካስትል ልምምድ እንደሚመለስ ይጠበቃል ሲል ነው ሃንድ ኦፍ አርሰናል የዘገበው እና በተለይ ኒውካስትል ዩናይትድ ከተጫዋቹ እስከ 100 ሚሊዮን ፓውንድ ይፈልጋል። ነገር ግን አርሰናል ዝውውሩን እስከ 80 ባለ የዝውውር ሂሳብ ለመጨረስ እንዳሰበ ነው ዛሬ ላይ የወጡ መረጃዎች የሚያሳዩት። አርሰናል ለብሩኖ በለጠፉት ዋጋ ላይ ቁርጠኛ ናቸው። ኪያም ዝውውሩን ለመጨረስ እየሰራ ነው። ይህ ሳምንት ለዝውውሩ ወሳኝ ይሆናል ሲል ሃንድ ኦፍ አርሰናል ዘግቧል። ዛሬ ላይ ብሩኖ ጊማሬሽ አርሰናልን እንደሚቀላቀል አምናለሁ ሲል ደግሞ አሌክስ ክሩክ ዘግቧል። በተለይ ደግሞ በሌላ የቲም ኒውስ ኤንድ ቲክስ ያወጣው መረጃ አለ። ስለ እሱ ደግሞ በሰፊው እንንገራችሁ። ብሩኖ ጊማሬሽ ዝውውር የተደበቀ ውል የሚል መረጃ ነው ዛሬ ይዞት የወጣ። የብሩኖ ጊማሬሽ ወኪሎች አርሰናልን አነጋግሯል። ተጫዋቹ ከኒውካስትል ለመልቀቅ ስምምነት አለው። ይህ ስምምነት ደግሞ ለቻምፒዮንስ ሊግ ብቁ ካልሆኑ ወይም ኒውካስትልም ማለት ነው ካልተሳተፉ ከ60 እስከ 65 ሚሊዮን ፓውንድ በሚሆን ገንዘብ እንዲወጣ የሚፈቅድ ነው። ይህ ስምምነት ሚስጥራዊ ሆኖ ቆይቷል። እናም ስለዚህ ጉዳይ ማንም አያውቅም ነበር ሲል ነው ቲም ኒውስ ኤንድ ቲክስ የዘገበው እና በተለይ በቀድሞ የኒውካስትል ሼር ሆልደር አማንዳ ስቴቭሊ ይሄ ቃል እንደተገባለት ነው ቲም ኒውስ ኤንድ ቲክስ የዘገበው እና ምናልባት በዚህ ኮንትራት ውል ጉዳይ ይሄ ዝውውር ምናልባት አርሰናል ዋጋውን የሚያስቀንስበት እድል እንዳለ ነው ቲም ኒውስ ኤንድ ቲክስ የዘገበው። አርሰናል በጊማሬሽ እና ኒውካስትል የነበረውን ይህን ስምምነት ስላወቀ በተስማሙት ዋጋ ለማስፈረም በአደራዳሪዎች ለማስፈረም መንገዶችን ሲፈልግ ቆይቷል። ከዚያ ጊዜ ጀምሮ ብሩኖ ጊማሬሽን ወደ አርሰናል ለማዘዋወር ከፍተኛ ፍላጎት አሳይቷል ሲል ነው የዘገበው። እስካሁን ለብሩኖ ጊማሬሽ ምን ያክል ጥያቄ ቀርቧል የሚለው 55 ሚሊዮን ፓውንድ ቀረበ፣ ውድቅ ተደረገ። 60 ሚሊዮን ፓውንድ ቀረበ፣ ውድቅ ተደረገ። ወደ 70 ሚሊዮን ፓውንድ
ቀረበ፣ አሁንም ውድቅ ተደረገ። አርሰናል ሁለቱ ብሩኖ ጊማሬሽ እና ኒውካስል ከተስማሙበት ገንዘብ በላይ እያቀረበ ነው። አርሰናል አሁን ከሚጠብቀው ገንዘብ በላይ እንደሚከፍል አምናለሁ። ጉርሻዎች ጨምሮ ከ75 እስከ 85 ሚሊዮን ፓውንድ ያስወጣዋል የሚል መረጃ ነው ቲም ኒውስ ኤንድ ቴክስ ይዞት የወጣ። በተለይ እኔም አሁንም ስቲል ማምነው ብሩኖ ጊማሬሽ በመጨረሻም ወደ ክለባችን ይመጣል። ነገር ግን አሁንም አርሰናል ጊዜ ሰጥቶ እየሰራበት ያለው ዝውውር እንደሆነ ይሰማኛል። ወደ ቪኒሺየስ ጁኒየር ዜና እናምራ። አርሰናል በክለቡ ታሪክ ክብረ ወሰን የሆነ ከፍተኛ ደሞዝ የሚከፍልበትን ውል ለቪኒሺየስ ጁኒየር እያዘጋጀ ነው የሚል መረጃ ካዴና የተሰኘ ምንድነው የስፔን ጋዜጣ ዘግቧል። እና ክለቡ ብራዚላዊ ተጫዋች የሪያል ማድሪድን ለቆ እንዲወጣ ለማሳመን የሚያደርገውን ጥረት ቀጥሏል። በለንደን የዝውውር ሂደቱ እውን ሊሆን እንደሚችል ለተጫዋቹ አስገራሚ የገንዘብ ሁኔታዎች ለማቅረብ ዝግጁ ናቸው ሲልም ነው ያከለው። ሪያል ማድሪድ ከቪኒ ወኪሎች ጋር በዚህ ሳምንት ስለ ወደፊት ቆይታው ውይይት ያደርጋሉ። የአንድ የሟንዴ ዝውውር ከቪኒ ጉዳይ ጋር የተለያየ ነው። ሪያል ማድሪድ እና ጆዜ አሁንም ቢሆን ተጫዋቹን ማቆየት ይፈልጋሉ። አርሰናሎች ጉዳዩን በቅርበት ይከታተላሉ ሲል ስካይ ስፖርት ዘግቧል። እና አሁንም ቢሆን ትላንት እንዳልኳችሁ በቪኒሺየስ ጉዳይ የተጫዋቹ ውሳኔ ነው የሚጠበቀው እና ኮንትራት አቅርቦለታል። ያንን ኮንትራት ደግሞ ከእሱ እንዲከፈለው ከፈለገው በተለይ ከኬሊያን ኤምባፔ ጋር መወዳደር የሚችል ደሞዝ ነው የፈለገው እና ያንን ደግሞ ሪያል ማድሪድ አላቀረበም። ከዛ ክለቡ ጋር መቆየት የሚፈልግ ከሆነ ከእሱ ከሚፈልገው ደሞዝ አነስ ብሎ በሪያል ማድሪድ በሚፈልጉት የደሞዝ ክፍያ ሊስማማ ይገባል። ከዛ ውጭ ግን ወደ አርሰናል የመሸጥ እድሉ ሰፊ እንደሆነ ነው የሚዘገበው። ሚኬል አርቴታ ቪኒሺየስ ጁኒየርን ለአርሰናል የቡድን ጥራት በትልቅ ደረጃ የሚያሳድግና ጨዋታ ሊቀይር የሚችል ጌም ቼንጀር ተጫዋች እንደሆነ ያምናል። የብራዚሉ ኮከብ በቀጣዩ ቻምፒዮንስ ሊግ ዘመን አርሰናልን ለዋንጫ በሚያደርገው ፉክክር ወሳኝ ሚና እንደሚጫወት አርቴታን እንደሚያምን ተዘግቧል። ይቅርታ የሚል መረጃ ነው ዛሬ ላይ የወጣው እና በዚህም ምክንያት አርሰናል በዚህ የዝውውር መስኮት ቪኒሺየስን ለማስፈረም የሚቻለውን ሁሉ ለማድረግ ዝግጁ መሆኑ ተነግሯል። ክለቡ ይህንን ዝውውር የቡድኑ የቻምፒዮንስ ሊግ ዋንጫ ህልም ለማሳካት ቁልፍ እርምጃ አድርጎ እንደሚመለከተው ተገልጿል። በተለይ ደግሞ ቪኒሺየስ ጁኒየር በቻምፒዮንስ ሊግ ያለው ልምድ ቻምፒዮንስ ሊጎችን በሪያል ማድሪድ ቤት ደጋግሞ ከማንሳትም አንጻር በወሳኝ ጨዋታዎች ላይ እንደመገኘት እና ብቃቱን እንደማሳየቱ ልዩነት ፈጣሪ ተጫዋች እንደመሆኑ መጠን ለክለባችንም ከመጣ በኋላ ክለባችንን ለመጀመሪያ የአውሮፓ ቻምፒዮንስ ሊግ ዋንጫ እንደሚያበቃ በሚኬል አርቴታ እንደታመነበት ነው ዘገባዎች የወጡት። አርሰናል ያለ ምክንያት ቪኒሺየስ ዝውውርን መረጃ እንዲወጣ አላረገም ሲል ቲኤንቲ ስፖርት ዘግቧል። አርሰናል የቪኒሺየስን ዝውውር የማሳካት እድል እንዳለው ስላመነ ነው ወደ ዝውውሩ የገባው። አርሰናል ቪኒን ማስፈረም እንደሚችል ያምናል ሲል ገነር ብሎግ ዘግቧል። እና በእርግጠኝነት አርሰናል እዚህ ዝውውር ላይ እኔም እንደ ግል እንደ አንድ ደጋፊ የአርሰናልን የዝውውር ስትራቴጂ እንደተከታተለ ለብዙ ዓመታት በእርግጠኝነት አርሰናል የሆነ ቻንስ እድል እንዳለው ካላመነ በስተቀር እንደዚህ አይነት ወሬዎች እንዲወሩ አያደርግም። እንደዚህ አይነት ነገሮችን ቀድሞ አጣርቶ ነው የሚገባ እና ዝም ብሎ ጀስት እንደ ሌሎች ክለቦች ይህን ተጫዋች አስፈርማለሁ ብሎ አይገባም። ስለ ሁኔታዎች አጣርቶ ያዋጣኛል አያዋጣም፣ በተለይም ከገንዘብ ብቻ ሳይሆን መጥቶ ክለቡ ጋር ፐርፎርም ያደርጋል ወይ፣ ምን አይነት ሲስተም ለተጫዋቹ ምቹ ነው የሚለውን በደንብ አጥንቶ የሚገባ ክለብ ነው እና በተለይ ከሚኬል አርቴታ ስትራቴጂ ጋር የሚሄድ አይነት ተጫዋች አልነበረም። ነገር ግን አሁን ሚኬል አርቴታ ስትራቴጂውን ወደ አታኪንግ የሆነ ስታይል ለመውሰድ ያሰበ ይመስላል በቀጣይ ውድድር ዓመት እና በተለይም የእንግሊዝ ፕሪሚየር ሊግ ዋንጫን ካነሳና ይህን እርግማን ከሰበረ በኋላ አርሰናልን የአውሮፓ ቻምፒዮንስ ሊግ ዋንጫን ለማንሳት እንዲችል ሞር አታኪንግ ሆኖ ሞር ዶሚናንት ሆኖ ዋንጫዎችን የሚያነሳ ክለብ ለማድረግ እየሰራ ነው የሚገኘው። አርቴታ በቪኒሺየስ በጣም ከመማረኩ የተነሳ ተጫዋቹ የክለቡ ቁጥር 1 ኢላማ ተደርጎ ይቆጠራል ሲል ሳሚ ሞክቤል ዘግቧል። ለቪኒሺየስ ቅርበት ያላቸው ሰዎች ወደ አርሰናል የሚደረግ ዝውውር አስቸጋሪ ነው የሚል ስሜት አላቸው። አርሰናል በቪኒ ጁኒየር ዝውውር ያለውን እውነታ ያውቃል። ዝውውሩ ረጅም ርቀት ላይ ያለ ጉዳይ ነው። ቪኒሺየስ ጁኒየር ውል ለማራዘም የሚደረገው ድርድር በሚቀጥሉት ቀናት እንደሚፋጠን ይጠበቃል። ሪፖርቶች እንደሚያሳዩት ተጫዋቹ ከሪያል ማድሪድ ጋር ለመቆየት ይፈልጋል። ነገር ግን በክለቡ ውስጥ ዋጋ ያለውና የሚወደድ ተጫዋች እንደሆነ እንዲሰማው ይፈልጋል የሚል መረጃ ነው ዛሬ ሳሚ ሞክቤል ይዞት የወጣው መረጃ። በሌላ በኩል ኮንትራቱ ካልተራዘመ ለሪያል ማድሪድ ከፍተኛ አደጋን ያመጣል። ምክንያቱም በሚቀጥለው ክረምት በነፃ ማጣት ለክለቡ ትልቅ የገንዘብ ኪሳራ ነው።
ትልቅ የምስል መብት ቪኒ ወደ አርሰናል ሊመጣ ሊያሳምኑ ከሚችሉ ነገሮች መካከል አንዱ ነው ሲልም ነው ሳሚ ሞክቤል የዘግበው እና ሪያል ማድሪድ ተጫዋቹን ኮንትራት አቅርቦለታል። ካልፈረመ ቀጥታ እንደሚሸጥ ነው መረጃዎች የሚያመላክቱት። አርሰናል ከዚህ በፊት የምስል መብቶችን ጨምሮ ለኮከቦቻቸው ትርፋማ ኮንትራቶችን ማቅረባቸው የቪኒሲየስ ዝውውር ላይ ወሳኝ ሚና መጫወት እንደሚችል ያምናሉ ሲል ሳሚ ሞክቤል ዘግቧል። የምስል መብት ማለት ክለቦች ተጫዋቾችን ለተለያዩ ማስታወቂያዎች ሲጠቀሙ እንደነ አዲዳስ ያሉ ትልልቅ ብራንዶች ለእነዚህ ተጫዋቾች የማሊያ፣ የታኬታ፣ የካሶተን የተለያየ ኮንትራቶችን ኦፈር ያደርጉላቸውና ያንን እንዲጠቀሙ ያደርጋሉ። ታኬታ አድርጎ ሲገባ ሁሌም ከአዲዳስ ጋር ከሆነ ከአዲዳስ ጋር፣ ከናይክ ጋር እንዲሁም ከፑማ ከሌሎች ጋር ኮንትራት ከገቡ ለአመታት ያንን ተመሳሳይ የናይክ እንዲሁም የአዲዳስ የሌሎችን ብራንዶችን ይጠቀማሉ እና በዛ የሚያገኙት ሽያጭ አለ እና ያንንም ሽያጭ እነሱ እግር ኳሱ ላይ ተወዳጅ ስለሆኑ ለሰዎች ሞር ያስተዋውቃሉ በሚል ነው እና የምስል መብት ማለት ክለቦች ለተለያዩ ማስታወቂያዎች ሲጠቀሙ የሚገኙ ገንዘብ የመካፈል ሙሉ ለሙሉ ክፍያ የመቀበል መብት ነው። ይህም ትላልቅ ተጫዋቾች ኮንትራታቸው ላይ እንደ ወሳኝ ነጥብ የሚመለከቱት ነው። ይሄ በጣም ትልቅ ወሳኝ ሁኔታ ነው። በሪያል ማድሪድ ትላንት እንደጠቀስኩላችሁ 50-50 ነው። ሪያል ማድሪድ ክለቡ ራሱ ከተጫዋቾች የምስል መብት 50% ይወስዳል። አርሰናል ሙሉ ፐርሰንቱን ለቪኒሲየስ ጁኒየር ከሰጠው ደሞዙ ላይ በጣም ትልቅ አፌክት የሚያደርግና ለሱ ትልቅ ቤኔፊት የሚሆን ወይም ጥቅም እንደሚሆን ይጠበቃል። በሊጉ ከሚገኙ ተጫዋቾች በሃላንድ ዘገባዎች መሰረት 100% ምስል መብቱ የራሱን አድርጓል። ሞሳላም በሊጉ እያለ እጅግ ተለቅ ያለውን የምስል መብቱን የግሉ አድርጎ ነበር። ቪኒ አሁን ላይ በማድሪድ ቤት ከ50% ያነሰ ምስል መብት አለው። በእርግጥ በማድሪድ አይነት ቡድን ውስጥ ትልቅ ቁጥር ቢኖርም እንደ ምባፔና ጁድ ከሱ የበለጠ እንደሚያገኙ ዘገባዎች ያሳያሉ ሲል ነው ሳሚ ሞክቤል የዘገበው እና ስለ ቪኒሲየስ ጁኒየር ዛሬ ላይ የወጡ መረጃዎች እነዚህን ይመስላሉ እና እስኪ እናንተን ሀሳብ ኮሜንት ጋር አስቀምጡልኝ። ዘ አትሌቲክ ይዞት እንደወጣው መረጃ አርሰናል በእርግጥ ለቪኒሲየስ ጁኒየር ዝውውር እንቅስቃሴ ካደረገ ይህ ለሊጉ ሻምፒዮኖች ብቻ ሳይሆን ለጠቅላላ የፕሪሚየር ሊግ ትልቅ ዝውውር ይሆናል። ብራዚላዊ አጥቂ በሚኬል አርቴታ የማጥቃት አደረጃጀት ውስጥ በግራ ክንፍ ላይ ለረጅም ጊዜ ሲታጣ የነበረውን ችግር ይፈታል። በቡድኑ ውስጥ ባለፈው ወቅት ሊጉን በማሸነፍ ወቅት ይህ ክፍተት ታይቶ ነበር። በመከላከል አንዳንድ ድክመቶች ቢኖሩበትም የ26 ዓመቱ ኮከብ የአጥቂነት ብቃቱን እነዚህ ጉድለቶች በእጅጉ ይቀርፋሉ ብሎ እንደሚያምን ክለባችን ነው ዘ አትሌቲክ የዘገበው እና በተለይ ቪኒሲየስ ጁኒየር ወደ ክለባችን የሚመጣ ከሆነ ለሱም ለክለባችንም ቤኔፊት ነው ከብዙ ነገሮች አንጻር እና ቪኒሲየስ ጁኒየር በተለይ ኮንትራቱን በቀጣይ ውድድር ዓመት ጨርሶ በነፃ የሚመጣ ከሆነ ወደ ክለባችን ያንን የኮንትራት ቦነስ ክለባችን ለሪያል ማድሪድ ለሱ ዝውውር የሚያወጣውን ገንዘብ ቀጥታ እንደሚከፍል ነው የተገለጸው እና ቲም ኒውስ ኤንድ ቲክስ እንደዘገበው ደግሞ አርሰናል ከአምና ጥር ወር ጀምሮ እንደ ቪኒሲየስ ጁኒየር፣ ኪቪቻ ክቫራትስኬሊያ እንዲሁም ጀማል ሙሲያላ ያሉ ኢሊት የሆኑ ጥራት ያላቸው ተጫዋቾችን ለማስፈረም ሲያይ እንደነበር ነው የዘገበው። ከቪኒሲየስ ጁኒየር ዝውውር ወጣ እንበል እስኪ ጋብሪኤል ማርቲኔሊ በአርሰናል ደስተኛ ነው። ለእሱ የሚሆን ትክክለኛ ጥያቄ ከመጣ ብቻ ስለመልቀቅ ያስባል ሲል ሳሚ ሞክቤል ዘግቧል። ቲም ኒውስ ኤንድ ቲክስ እንደዘገበው ደግሞ አርሰናል አሪፍ ጥያቄ ከቀረበለት ማርቲኔሊን ለመሸጥ ፈቃደኛ ናቸው። እኔ በግሌ ሮማ ላይ ትኩረት አደርጋለሁ። የሳውዲ ክለቦች ፍላጎት ካሳዩ የተወሰኑ ዓመታት ሆነዋል። ነገር ግን ማርቲኔሊ እዛ መሄድ አይፈልግም። አሁን ፍላጎቱ አይቀይር አላውቅም ሲል ነው የዘገበው። አርሰናል ማርቲኔሊን መሸጥ ከፈለገ በእርግጠኝነት ወደ ሮማ ይሄዳል ብዬ አላስብም እንደኔ በግል። ምክንያቱም ሮማ ለማርቲኔሊ አርሰናል የሚፈልገውን የዝውውር ሂሳብ ያቀርባሉ ብዬ ስለማላስብ ፌብሩዋሪ ወር ላይ ብትጠይቁ ኖሮ ኦዲጋርድ በክረምቱ አርሰናልን ይለቃል እላችሁ ነበር። ባየር ሙኒክ አሪፍ ውል ቢያቀርብ ኖሮ ይመለከቱት ነበር። አሁን ግን በክለቡ ውስጥ የሚቆይበት እድል ሰፊ ነው ሲል ቲም ኒውስ ኤንድ ቲክስ ዘግቧል። ሌላ ዜና ጋብሪኤል ማጋሬሽ እንዲሁም ጋብሪኤል ማርቲኔሊ ሁለቱም በዚህ ሳምንት ከጂሮና ጋር ለሚያደርገው ጨዋታ አርሰናል ማለት ነው እሁድ ነው የሚደረገው ጨዋታ የቅድመ ውድድር ዓመት የዝግጅት ጨዋታ የመጀመሪያ ጨዋታው ማለት ነው እና ቡድኑን ይቀላቀላሉ ተብሎ ይጠበቃል። ሳካ እና ራይስ በሊጉ የምናደርገው የመጀመሪያ ጨዋታ ባይጫወቱ እንዳትገረሙ፣ ነገር ግን ለረጅም ጊዜ ከጨዋታ ውጭ ይሆናሉ ብዬ አልጠብቅም ሲል ቲም ኒውስ ኤንድ ቲክስ ዘግቧል። ኤታን ዋኔሪ በዚህ ክረምት ዝውውር መስኮቱን አርሰናል ለቆ ይወጣል ብዬ አላስብም ሲል እንዲሁም አክሎ ተናግሯል። ዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። እናንተም ላይክ እንዲሁም ሰብስክራይብ በማድረግ አግዙን። ኮሜንት ጋር ደግሞ ስለ
ማንኛውም ነገር ያላችሁን ሀሳብ ኮሜንት አድርጉልን። እዚህ ድረስ አብራችሁን ስለመጣችሁና ስለተከታተላችሁን በድጋሚ እናመሰግናለን። ቻው